እንደው ከመቤታችን ስጋው ነስቷል ለማለት እንደሆነ እረዳዋለሁ። ግን ጠላት ሄድን አይረዳል። ማይ ብራዘር ማለት ኤክስፕሬሽናቸው አገላለጻቸው ስህተት ነው። ግን አቃንተው በተአምር ሊሰሙላ አይችሉም። እንደነዚህ አይነት ሰዎች በተአምር የሆነች የአፍ ወለምታ የሆነ የአገላለጽ ስህተት አገኙ በማለት እንደው እንዲህ ለማለት ፈልገው ነው ምናምን ብሎ በርህራሄ አያይህም። በተአምር በርህራሄ አያይህም ማለት እርግጠኛ ሆኜ ብፁዕነታቸው አሁን ያጡታል በቅዱስ ሚካኤል። እስቲ አስቡት። አሁን ቅዱስ ቁርባን የመለኮት ስጋና ደም መለኮት የተዋህደው ስጋና ደም እንዳልሆነ ማለት እንዳልሆነ ነው የሚያውቁት። እንደዛ እንዳልሆነ ነው የሚያውቁት። ወይም እንደዛ መሆኑን ሳይረዱት ቀርቶ ምናምን አይሆንም። ዝም ብለህ ግግም ብለህ ልከራከር ካላልክ በስተቀር እንደው እግዚአብሔርን ይሄንን በተአምር እኮ አያጡትም። ግን አገላለጻቸው ግን ትክክል አይደለም። ምንም እንኳን የነሳው ጌታ ኢየሱስ የነሳው ስጋ ከእመቤታችን ቢሆንም ኦልሬዲ ከዚህ በፊት እንዳልኳቸው ያ ስጋ ኦልሬዲ የመለኮት ሆኗል። የመለኮት ገንዘብ ነው የሚባለው። የማን ያ ስጋ ከተባለ የማን የሚባለው የመለኮት ስጋውን መለኮት ገንዘቡ ስላደረገው ያ ስጋ ኦልሬዲ የመለኮት ሆኗል። ስለዚህ ያድናል። የእመቤታችን ስጋና ደም አያድንም፣ የዘላለምን ሕይወትም አይሰጥም። እና አገላለጻቸው ችግር አለው። ግን ያው ምን ለማለት ፈልገው እንደሆነ ግን እረዳዋለሁ። ያንን የምንበላው ያ ስጋን በመንሳቱ አይደል የነሳው፣ ግን ከእመቤታችን ነው፣ ከላይ ከሰማይ ይዞት አልመጣም ለማለት ነበርና ያም ሆነ ይሄ እንዳልኳቸው ኤክስፕሬሽኑ ትክክል አይደለም፣ ጥሩ አይደለም፣ በጣም አሳች ነው። ስለዛ ስህተት ነው ብያለሁ። ስህተት ነው አልኩና ይህንን ይዘው ግን ይህንን የአገላለጽ ችግር ይዘው ቤተክርስቲያንን በጣም አደገኛ መጥፎ መልክ ለመስጠት ግን ሲሞክሩ አየን። እዚህ ሚዲያ ላይ እነማን ፕሮቴስታንቶች በምን መልኩ በጣም እንድትረዷቸው ነው። ፕሮቴስታንቶች እዚህ ሚዲያ ላይ ያለው ፕሮቴስታንቲዝም እንደተረዱትም ጭምር ነው። ቤተክርስቲያን እንደዚህ የምታስተምረው ብለው መናገር ጀመሩ። ማነው ቤተክርስቲያን እንደዚህ ብላ ታስተምራለች? በጌታ አታስተምርም። አንድ የሆኑ መምህር ወይ አንዱ የሆኑ አባት እንደዛ ብሎ ስለተናገሩ ለምን 50 መምህራን አይናገሩም? 50 መምህራን ቢናገሩ የቤተክርስቲያንን ትምህርት እስካልወከሉ ድረስ ነው በቃ የራሳቸውን ትምህርትን የተናገሩት። የእነሱን ይዘህ ቤተክርስቲያንን መሳደብ አችልም። ለእነሱ መልስ ለመስጠት ሞክር ከፈለግ